ሰላም ውድ የፉትቦል ማዕድ ተከታዮች እንዴት አላችሁ? ፉትቦል ማዕድ እንደተለመደው በእግር ኳሳዊ አጫጭር መረጃዎቹ ወደ እናንተ ሊደርስ ተመልሶ መጥቷል። አብሮነታችሁ አይለየን። በእግር ኳሳዊ አጫጭር መረጃችን በቅድሚያ የምናየው ፖፕ ፍራንሲስ እና እግር ኳስን ይሆናል። በእግር ኳስ ከተማ ቦነስ አይረስ የተወለዱት የሮማው ሊቀ ጳጳስ ለስፖርት ልዩ ፍቅር አላቸው። እርሳቸው ቅርጫት ኳስ ጨዋታን ይመለከታሉ፣ ተጫዋቾችንም ያገኛሉ። ለእግር ኳስ ግን ልዩ ስሜት እንዳላቸው ይታወቃል። በግል ሕይወታቸው ላይ በሚያጠነጥን ጽሑፋቸው እግር ኳስ መጫወት ጎበዝ ባልሆንም በቦነስ አይረስ እጫወት ነበር፣ ሰዎች ፓታዱራ ሁለት ግራገር እያሉ ይጠሩኝ ነበር ብለው አስፍረዋል። ብዙ ጊዜ ግብ ጠባቂ ሆኜ ተጫውቻለሁ ብለዋል ፖፑ። ብፁዕ ቅዱስ ርዕሰ ሊቃነ ጳጳሳት ፍራንቺስኮስ የአርጀንቲናው ሳን ሎሬንዞ ክለብም ቀንደኛ ደጋፊ ነበሩ። ብዙ ጓደኞቻቸው የቦካ ጁኒየርስ እና ሪቨር ፕሌት ደጋፊ ቢሆኑም ጥቂቶች ደግሞ የሬሲንግ እና ኢንዲፔንዴንቴ ደጋፊዎች ነበሩ። ያኔው ወጣት ጆርጅ ቤርጎሊዮ የአሁኑ ፖፕ ግን ብዙም ትኩረት የማይሰጠውን ቡድን ለማበረታታት ሲሉ የሎሬንዞ ደጋፊ ሆኑ። የልጅነት ስማቸውን ወደ ፖፕ ፍራንሲስነት የቀየሩት በ2013 ሃይማኖታዊ ሹመቱን ከተቀበሉ በኋላ ነው። ከእርሳቸው ሹመት አንድ ወር በፊት ወደ ሁለተኛ ዲቪዚየን ከመውረድ የተረፈው ክለባቸው በ2014 የኮፓ ሊበርታዶሬስ ዋንጫ ማሸነፉን ከእርሳቸው ንግስና ጋር የተገናኘ በረከት አድርገው ብዙዎች ይቆጥሩታል። የፍራንሲስ ተጽዕኖ ወይም ፍራንሲስ ኤፌክት እያሉ ስለሚጠሩት ድል እርሳቸውም ሀሳብ ሰጥተዋል። ሳን ሎሬንዞ እንኳንስ በማሊያቸው ላይ የኔን ፎቶ አስቀምጠው ሁሉንም ነገር ማሸነፍ ይችላሉ እኮ ብለው ነበር ለጥያቄው መለሱት። ፖፕ ፍራንሲስ ከታላላቅ አሰልጣኞችና ተጫዋቾች ጋርም ልዩ ቅርበት ነበራቸው። የስፖርት ወዳጁ የእግር ኳስ ተጫዋች የሳን ሎሬንዞ ደጋፊ ሰው ለወራት በሕክምና ሲረዱ ቆይተው ሰኞ ዕለት በ88 ዓመታቸው አርፈዋል። የልብ ክለባቸውን ሳን ሎሬንዞም ሁሌም በልባችን ይኖራሉ ሲል ሀዘኑን ገልጿል። በጣሊያን ሴሪኤ ሊደረጉ የነበሩ 4 ጨዋታዎችም ለሌላ ጊዜ ተላልፈዋል። በርካታ የጣሊያን ሴሪኤ ክለቦችም በብፁዕ ቅዱስ ርዕሰ ሊቃነ ጳጳሳት ፍራንቺስኮስ ህልፈት የተሰማቸውን ሀዘን በመግለጽ ላይ ይገኛሉ። አሁን ደግሞ ወደ ሴሪኤ ትንቅንቅ እናልፋለን። ከ60 ዓመት በኋላ ምናልባትም አዲስ ትዕይንት ሊያሳይ የተቀረበው የጣሊያን ሴሪኤ ሊጠናቀቅ የ5 ጨዋታዎች እድሜው ብቻ የቀረው የጣሊያን ሴሪኤ ኢንተር ሚላን እና ናፖሊ በእኩል 71 ነጥብ ሊጉን እየመሩት ይገኛሉ። ከ5 ታላላቅ የአውሮፓ ሊጎች ጠንካራ ፉክክር እየተደረገበት የሚገኘው ሴሪኤው ሁለት ክለቦች ካላቸው ተመሳሳይ ነጥብ አንጻር ቀሪ መርሃ ግብሮች አጓጊ ሆነዋል። ለመሆኑ ኢንተር ሚላን እና ናፖሊ ቀራቸውን 5 ጨዋታዎች ቢያሸንፉ እንዲሁም በእኩል ነጥብ ቢያጠናቅቁ ዋንጫው የትኛው ክለብ ይወስዳል? የጣሊያን ሴሪኤ ከፕሪሚየር ሊጉና ከላሊጋው የተለየ አሰራር አለው። በእንግሊዝ ፕሪሚየር ሊግ ሁለት ቡድኖች በእኩል ነጥብ ካጠናቀቁ ብዙ የግብ ክፍያ ያለው ቡድን አሸናፊ ይሆናል። በስፔን ላሊጋ ደግሞ ቡድኖቹ በእኩል ነጥብ ከጨረሱ በእርስ በርስ ግንኙነት የተሻለ ዋንጫውን ይወስዳል። የጣሊያን ሴሪኤ ግን ከሁሉም ይለያል። አሁን ላይ ሊጉን በእኩል 71 ነጥብ እየመሩ የሚገኙት ኢንተር ሚላን እና ናፖሊ በእኩል ነጥብ ከጨረሱ አንድ የእርስ በእርስ ጨዋታ ይዘጋጅላቸዋል። በ90 ደቂቃ ውስጥ አሸናፊው ስኮርቶን የሚወስድ ሲሆን በመደበኛ ደቂቃ አቻ ከተለያዩ በቀጥታ መለያ ምት አሸናፊው የሚለይ ይሆናል። ጨዋታው ከሁለቱ የተሻለ የግብ ልዩነት ባለው ክለብ ስቴዲየም እንደሚደረግ የጣሊያን የእግር ኳስ ፌዴሬሽን በ2023 ላይ ባሻሻለው ሕጉ አስቀምጧል። በጣሊያን ሴሪኤ ታሪክ ተመሳሳይ እኩል ነጥብ ያጋጠመው በ1964 ሲሆን በወቅቱ ቦሎኛ ኢንተር ሚላንን በገለልተኛ ሜዳ 2-0 በማሸነፍ ዋንጫውን ማንሳቱ ይታወሳል። አሁን ደግሞ ዣቢ አሎንሶን በማድሪድ እናያለን። ጣሊያናዊው አሰልጣኝ ካርሎ አንቸሎቲ በውድድር ዓመቱ መጨረሻ ከሪያል ማድሪድ ጋር እንደሚለያዩ ዘ አትሌቲክ አረጋግጧል። ሪያል ማድሪድ በቀጣይ አሰልጣኝ ዣቢ አሎንሶን በኃላፊነት ይሾማል ተብሎ እንደሚጠበቅም ነው የተገለጸው። አሰልጣኝ ካርሎ አንቸሎቲ በቀጣይ የቀረበላቸውን የብራዚል ብሔራዊ ቡድን አሰልጣኝነት ስራ መቀበል እንደሚፈልጉም ተነግሯል። አሰልጣኝ ካርሎ ሪያል ማድሪድን በዓለም ክለቦች ዋንጫ ውድድር መምራት አለመምራታቸው ግን እስካሁን አልተረጋገጠም። በአንጻሩ አሰልጣኝ ዣቢ አሎንሶ ሪያል ማድሪድን ማሰልጠን ህልሙ መሆኑን ሲገልጽ ባለፈው ዓመት የሊቨርፑልን ጥያቄ ያልተቀበለው በዚሁ ምክንያት መሆኑ ተነግሯል።
ባየር ሊቨርኩሰን በበኩሉ አሰልጣኙ ወደ ሪያል ማድሪድ ማምራት እንደሚፈልግ እንደሚያውቅና በመንገዱ መቆም እንደማይፈልግ ተዘግቧል። ሎስ ብላንኮቹ ዣቪ አሎንሶን ለመውሰድ ከ15 እስከ 20 ሚሊዮን ዩሮ የሚደርስ ገንዘብ ለባየር ሊቨርኩሰን ሊከፍሉ እንደሚችሉ ነው የተገለጸው። የባየር ሊቨርኩሰን ዋና ስራ አስፈጻሚ ፈርናንዶ ካሮ አሰልጣኝ ዣቪ አሎንሶ ከክለቡ ጋር በተለየ ስምምነት እንዳለው አረጋግጠዋል። ኃላፊው ሲናገሩም ከዚህ በፊት ዣቪ አሎንሶ የተጫወተበት ክለብ ፈልጎ ከወጣ ላናስቆመው ስምምነት አለን ብለዋል። ይህንንም ተከትሎ ሪያል ማድሪድ አሰልጣኝ ዣቪ አሎንሶን ፈልጎ ከመጣ እናስቆመውም ሲሉ ነው ኃላፊው የተናገሩት። ዣቪ አሎንሶ የወደፊት ቆይታውን በሚቀጥሉት 3 ወይም 4 ሳምንታት ውስጥ መወሰን አለበት፣ እስከ ውድድር ዘመኑ መጨረሻ መጠበቅ አንችልም ሲሉ ኃላፊው ጨምረው ገልጸዋል። አክለውም ከሪያል ማድሪድ ጋር ጥሩ ግንኙነት አለን፣ ሁለቱም ክለቦች እርስ በርስ ይከባበራሉ ብለዋል። ሎስ ብላንኮቹ ዣቪ አሎንሶን ለመውሰድ ከ15 እስከ 20 ሚሊዮን ዩሮ የሚደርስ ገንዘብ ለባየር ሊቨርኩሰን ሊከፍሉ እንደሚችሉ ተገልጿል። ወደ እንግሊዝ ፕሪሚየር ሊግ ደግሞ እንመለሳለን። በርንሌይ እና ሊድስ ወደ ፕሪሚየር ሊግ ማደጋቸውን ነው የምናገኘው። ሊድስ ዩናይትድ እና በርንሌይ ለ2025-26 የውድድር ዓመት ከሻምፒዮንሺፕ ወደ እንግሊዝ ፕሪሚየር ሊግ ማደጋቸውን አረጋግጠዋል። ሰኞ በተደረገ የሻምፒዮንሺፕ ጨዋታ በርንሌይ ሼፊልድ ዩናይትድን 2-1 በሆነ ውጤት አሸንፏል። ውጤቱን ተከትሎ በርንሌይ ነጥቡን 94 በማድረስ ለቀጣዩ የውድድር ዓመት ወደ እንግሊዝ ፕሪሚየር ሊግ ማደጉን አረጋግጧል። በተመሳሳይ ሊድስ ዩናይትድ ስቶክ ሲቲን በማሸነፍ ወደ እንግሊዝ ፕሪሚየር ሊግ ያደገው ሌላኛው ቡድን ሆኗል። በዚህም ከሁለት የውድድር ዓመታት የሻምፒዮንሺፕ ቆይታ በኋላ ሊድስ ዩናይትድ በድጋሚ ወደ ፕሪሚየር ሊግ ማደግ ችሏል። በቪንሰንት ኮምፓኒ እየተመሩ በ2023/24 የውድድር ዘመን ወደ ሻምፒዮንሺፕ ወርዶ የነበረው በርንሌይ ከአንድ ዓመት የውድድር ዓመት በኋላ ነው ወደ ፕሪሚየር ሊጉ የተመለሰው። በሌላ በኩል ሌስተር ሲቲ እና ሳውዛምፕተን ከእንግሊዝ ፕሪሚየር ሊግ መውረዳቸውን ያረጋገጡ ክለብ መሆናቸው ይታወሳል። ተመልሰን ሪያል ማድሪድን በሽልማት እናገኛለን። ሪያል ማድሪድ የ2025 የላውረንስ የዓመቱ ምርጥ ክለብ ሽልማትን አሸነፈ። 25ኛው የላውረንስ አሸናፊው ሽልማት አሁን በስፔን ማድሪድ እየተካሄደ ሲሆን ሪያል ማድሪድ የ2025 የላውረንስ የዓመቱ ምርጥ ክለብ ሽልማትን አሸንፏል። ስፔናዊ የባርሴሎና ኮከብ ላሚን ያማል የላውረንስ የዓመቱ ተጽዕኖ ፈጣሪ ተጫዋች ሆኖ ተመርጧል። ስፔናዊ የሜዳ ቴኒስ ኮከብ ራፋኤል ናዳል የላውረንስ የስፖርት አይከን ሽልማት አሸንፏል። በሴቶች ሲሞን ባይልስ የላውረንስ የዓመቱ ምርጥ ሴት ስፖርተኛ ሆና ስትመረጥ፣ በወንዶች ኬሊ ስላተር የላውረንስ የህይወት ዘመን ተሸላሚ ሆኗል። በሌሴቶ ስፖርትን ለበጎ ዓላማ በመጠቀም የሚታወቀው ሊግ ፎር ላይፍ የላውረንስ ስፖርትን ለበጎ ዓላማ በመጠቀም የዓመቱ አሸናፊ ሆኗል። በወንዶች ዘርፍ የምርኩዝ ዝላዩ ሙንዶ ዱፕላቲን የላውረንስ የዓመቱ ምርጥ ስፖርት ሽልማት አሸናፊ ሆኗል። ዘንድሮ ለ25ኛ ጊዜ እየተካሄደ ባለው የላውረንስ ሽልማት በ70 ዘርፎች አሸናፊዎች የሚለዩ ይሆናል። ውድ የፉትቦል ማዕድ ተከታዮች፣ ፉትቦል ማዕድ እንዲህ ባሉ አጫጭርና ፕሮፋይል ነክ እግር ኳሳዊ መረጃዎች ወደ እናንተ መድረሱን አጠናክሮ ይቀጥላል። ላይክ፣ ኮሜንት፣ ሼር እና ሰብስክራይብ ማድረግ እንዳይረሳ። ሰላም።